አራዳ ቅዳሜ ተጀመረ። እንግዲህ አራዳ ቅዳሜ ሁልጊዜም በጣም ወዳችሁት ቅዳሜ ሁሌም ስለምትጠብቁት በጣም ደስ ይለናል። ከ3 ሰዓት ወደ 2 ሰዓት ሳብ አድርገን አምጥተነዋል። ያንንም ያደረኩት እኔ ነኝ። ከ3 ሰዓት ወደ 2 ሰዓት እንዲመጣ ያደረኩት እኔ ነኝ። እንዴት አይደለም እንዴ? ዝም ብለህ ስራህን ስራ አንተ አይደለህም እያሉኝ ነው። እንግዲህ አብሬያችሁ የምቆየው መድረኩን እየመራው አዝመራው ፉል ፐርሰን እባላለሁ። እንግዲህ በአራዳ ቅዳሜ የተለመዱ ምርጥ ስኬች ኮሜዲዎች ይኖሩናል። እንዲሁም ደግሞ ናሆምና ናቲ ቆንጆ የተዋዙ በቀልድ በጨዋታ የተዋዙ ዜናዎችን ይዘውላችሁ ይመጣሉ። እንደተለመደው አራዳ ቅዳሜ የተለያዩ ሙዚቃዎችም ትጋበዛላችሁ። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ነው መንጋብዛችሁ። አንዳንዴ አስተውላችሁ ከሆነ የአንዳንድ ወዳጆቻችሁ ባህሪ በቅጽበት ሳይታሰብ ይቀያየራል ባህሪያቸው እና ቀጥዬ ማሳያችሁ ጭውውት የኔና የአንድ ወዳጄ እውነተኛ ታሪክ ነው። እሱን ጋብዣችሁ መለሳለሁ። አረ ወይ ማትመጣ ከሆነ ነገር ይልኝ ደርሻለሁ ትላለህ ከቅድም ጀምሮ። የኔ ጌታ ይቅር በለኝ። እንደምን አለ አንተ ሰው ማኛ ልውረድ ደህና አራራ በእግዚአብሔር እንዴ ምን ነው? በልጆቻችን ሰላም ነው? ተቀመጥ። እንዴት እንደናፈቀኝ ወንድም አለም እንደምን አለ? ደህና ነው? ሰላም ደህና ነኝ ይመስገን። እንዴት ነህ አንተ? ቁጭ በል። አንተን አሁን እንደዚህ ላስጠብቅህ እኔ ግን አረባም እኮ እውነት። ደግሞ ደስ ይላል ድባቡ ራሱ ደስ ይላል። ቆንጆ ቤት ቆየው ባርለ ትንሽ የኔ መልካም ሰው የኔ ጌታ የኔ ባለውለታ አንተ እኮ የሰው ማኛ ነህ እኮ። ለኔ ደግሞ ትለያለህ። እንዲነበርኩ ስታገኘኝ አንተን እኮ ነው አንተን የሳልከኝ አንተን የሞረድከኝ። እንዳትሳሳት በጣም እኔ እንደው እንዳንተ አይነት ሰው እኔ ብዙ ሰው አይቻለሁ። እኔ እንዳንተ አይነት ሰው እኔ በህይወቴ በእውነት እንዲህ አይነት ደግነት ከየት ነው ያመጣው? ከቤተሰብ ነው። ደህና ነህ ልጅ? አስጠበቅኩ አንተን አስጠበቅኩ። ወይኔ አስጠበቅኩ። የተታን እንጫወታለን። ታመጣለህ እንዴ ዛሬ እንኳን ፈታን በል እንጂ ግን አስጠበቅኩ አይደል? ወይኔ ስላገኘው ደስ ብሎኛል። እኔም በጣም እንደኔም አይሆንም እንዴ እኔ እኮ አንተን ሳገኝህ እኮ በቃ የሆነ ደስ የሚል ስሜት ላይ ነው የምሆነው። ወዬ አሰፍዬ እንዴት ነህ? ሰላም ነው ወይ አባቴ? ኑርልኝ ወንድም አለም። አስዬ አለሁልህ ወንድም አለም። እወድሃለሁ። ቁጭ በል። ኧረ ልጆች አደጉ? አስዬ አደጉልህ? በእውነት ስንት ደረስክ አሁን? 5? ኧረ ጀግና 5። ኧረ በጣም ይባረኩልህ ይደጉልህ። አስዬ ቁጭ በል በልጆች። አንተ አሴ ኩስማ አወቀው? አላወኩትም። አሴን አላወቀው? አበልጄ እኮ ነው አበልጄ። አንዴ እንኳን ያስተዋወቅኩ አሰፋ ብዬ። አሴ እንዴ አሰፋ እኮ ነው። አንተ እንዴት ተለወጠ እባክህ? አሁን 5ኛ ልጁን ወለደ። አየው ወይ አሴ እኮ ነው አሴ አስታወሰ። ይቅርታ እሺ አስታውሰዋል። ሰው የሰው ልጅ ከተራራቀ ግን በእውነት እና እንዴት ነህ? ደህና ነኝ። እንዴት ነህ? ጠጣ ይጨመራል። እንዴ በደንብ እንዴ የኔ ፍቅር ሄሎ የኔ ፍቅር የኔ ውድ የኔ ማር ወለላ ምን ይውጠኝ ነበር እኔ። እሺ ከማን ጋር በሆን ጥሩ ነው ዛሬ? ጣሰው? ኧረ ሲጣሰው ከሱ ጋር እኔ እኮ ከማምሸት ከተውኩኝ ቆይቻለሁ። እንዴት የኔ ፍቅር ተይ። ለማ ጋር ነኝ ለምሽ ጋር። አንተ እስቲ ላውራት። አውሪው። ሄሎ እንዴት ነሽ? አለሁ ደህና ነኝ። ኧረ አልጠፋም እመጣለሁ።
አልነበርኩም ትንሽና አዎ አሁን አለሁ እመጣለሁ እሺ ብቅ እላለሁ እሺ ሰላም ሁኚ እሺ ይመጣል ቶሎ ይመጣል እልከዋለሁ እሺ ቻው ሰላም ሁኚ እሺ ወየ ፍቅሬ በቃ ከሱ ጋር ትንሽ ተጫውተን መጣሁልሽ እናቴ ኑሪልኝ ኧረ እመጣለሁ በጊዜ ነው የምገባው እሺ ብዙ አላመሽም እስከ 11 ነው እሺ በይ ቻው የኔ ነገር አይሆንላት መቼም ካገባን በኋላ እንዳንተ አይነት በሚስት የታደለ ሰው መቼም እዚህ ምድር ላይ የለም እንደው አንድ ነገር ልንገርህ የኔ ሚስት የሚስቶች ዓለም ዋንጫ ቢዘጋጅ ተከታታይ ትበለዋለች ኧረ ትበለዋለች ኧረ የጸባይ ዋንጫውን ሁሉ ጠራርጋ ነው የምትወስደው በስማ ደግ እኮ ታድያለሁ እንዴ እሱ ቤ ነው ነበርክ እኔ ስገባ እሱ ቤ መልካም እንዴት ነህ በእውነት ከነበርክ አይኔ ይፍሰስ አላየሁትም እኮ አንተ እውነት እሱ ቤ እኮ ነው አይደል ነኝ መልኬ ስላላየኝ ይሆናል ነኝ እሱ ቤ ኧረ ሂጅ ሰላም ነው በእውነት እሱ ቤዋ ኧረ ቁጭ በል እናትህ ቁጭ በል ሰላም ነው ያላየሁም አይኔን ያፍሰው አይኔ ይፍረጥ ችግር የለው በዚህ ሳልፍ አይተኛል እኔ አላየሁም አንተም አላየኝም ለዛ ነው በእውነት ግን ቆይታል ኧረ አንተ እኔ ሰው አይደለም በእውነት ችግር የለው መልኬ እሱ ቤዋ ደህና ነህ እንዴት ነህ ጠጣ እየጠጣ አይኔ ይፍሰስ በእውነት አላየሁም እኮ አንተ አይኔን ያፍርጠው በእውነት አይኔን ያፍርጠው አይኔን ያፍሰው አንቺ አምጭለት የፈለገውን ይበቃል ሂሳብ በኔ ነው አምጭለት የፈለገውን አምጭለት ስቤዋ ዘና በልሽ እሺ አላየሁም ስገባ ዘና በልልኝ የኔ አባት አንተ ደግሰው እንዴ ዝም ብዬ እንደዚህ ረግጬ እገባለሁ ይሄኛውም ካንተ ጋር ኮን ይጠጣ አይደለም አይግድ በእውነት ስላየሁ ደስ ብሎኛል እኔ አባት እሺ እኔ አባት ዋ ወይ ጉድ አንተ ሱቤን ሳላየው ይገርማል እኔ ግን እያረጀው ነው እንዴ ምንድነው አንተስ ደግነት በዛ በጣም እንዴት ታገኘው ሁሉ እንደዚህ እንዴት ትችለዋለህ በእናትህ ምን ደግነት ነው ደግነት ምንም እኮ ምን ወንድሞቼ ናቸው እኮ ምን ደግነት አይደለም ደግም ብትሆን ለራስህ ነው ሱቤን አላወቀውም እንዴ ሱቤ አወቀው ሱቤን አይ ሱቤን አላወቀውም ኧረ አንተ እያረጀህ ነው ማን ነው ሱቤ ማለት እኮ ሶስተኛ ሚዜ የነበረው እኮ ነው ረሳው እንዴ ያረጅሙ ሱቤ ነው ሱቤ እኮ ነው ሶስተኛ ሚዜ የነበረው እኮ ነው እንዴት ረሳው ሱቤ የዛኔ ሲጨፍር እንኳን ሲንቀጠቀጥ ነበረው ኧረ ይገርማል አንዴዛ በየቦታው ነበር እኮ የነበረው እውነት በል አዎ ሱቤ ሰላም ነው ይቅርታ አላየሁም ችግር የለውም ረሳሁት ይለኛል አልተያየን ነው ጀርባ ሰጥቼ ይቅርታ በጣም ገደለ ጠጣ ሱቤ እሺ ሱቤ ጠጣው ወይ ሱቤ አረሳሁትም አስታውሳለሁ እንዴ አንዴ ጠጁ ጋር አንዴ ጠላው ጋር አንዴ በየቦታው ነበር እኮ ይዛለ ወንድም ማለት ይኸውልህ ዋናው ነገር ካፍህ ከምላስ ክፉ ነገር አይወጣ በቃ አለቀ የሰው ልክ ይሄ ነው በቃ ይገርማል እኔ ራሱ አንድ ቀን አንደበት ይሄ ምላስ ክፉ ሲናገር እንደ ሳት ሲል እንኳን አይቻላል ይገርማል እንዴ አይነት አንተ አፈጣጠር እኮ ልዩ አስፈለገ ነው ልዩ ነው ያንተ ልዩ ሰው ከሆንክ አይቀር በቃ ደህና ሰው መሆን አለበት ስትኖር ያንተ ውለታ ለቤተሰቦች ለጓደኞች ጥሩ ሰው ካልሆንክ ምንም ዋጋ የለውም ስለ ራሴ ማውቀው እኔው ራሴው ነኝ ነይ ቅጂ አንቺ ነይ እንጂ ቅጂ በቃ እንግባ መሰለኝ ለምን ነው የምገባው የት ነው የምገባው አሰፋ በእናትህ ተደፋ ምን ሆነሃል ምን ደግሞ ጭራሽ አፉን አውጥቶ ሚስት ወለድኩ አተኛም
የቤተሰብ ምጣኔ የሚባል ነገር አለ። አትይኝ አይን ይፍሰስ። ይቅርታ ሰው ታስቀይማለህ እንዴ? እና ለምን እንጦሮጡ ሳይገባ ሄደ እኮ ሰውዬው ወጡ ይውጣ። አንተ ግን ይቅርታ በጣም ገደል ግባ። ማን የሚደውል ደግሞ? ይህን አባቷ ፈልጋ ነው የምትደውልሽ። ማን ነው? ሄሎ አንቺ ሸፋፋ፣ ሂጂ ሸፋፋ። ወይ መልክ የለሽ ወይ ሙያ የለሽ። አንቺ እኔን ልትቆጣጠሪኝ ትችያለሽ እንዴ? ስሚኝ፣ እንደውም እኔ ከአራቱ ልጆቼ 3ቱን የኔ መሆናቸውን እጠራጠራለሁ። ተወን አሰፋ ጭራሽ ካንተ ጋር ሆኖ ነው የሚሰድበኝ። አረ እኔ የለውም፣ እኔ ቤት ገብቻለሁ። እኔ ቤት ነኝ። አንተ ይቅርታ ግን አንተ ሱቤ ምን አባታኛለህ? ምን አባታኛለህ ደግሞ? አንተ ያስቀየምክን የዛኔ ያልከኝ የረሳውን ሊመስልሃል? ቅድም እኮ አይኔ ፍሰስ ነበር። ቅድም አይኔ ፍሰስ ስትለው የነበረ ልጅ እኮ ነው። ምን አገባኝ? የራሱ ለምን እንደምቧይ አይፈርጥም? እኔና መልካም አረ አንተን ነው ምን ታመጣለህ አንተ? አንተ ያስቀየምክን የረሳው ይመስልህ? ና ማን ይፈራል? ምን ሆነሃል? የሚፈራ መስሎ ነው? ቁጭ በል አንተ ቁጭ በል። ለምሽ እኔ እንደሱ አይነት አንድ ኮንቴነር ሰው ደበድባል። ትደበድባለህ? አይስዌር ትደበድባ ምን አለው? አረ ማንንም አልሰማም። ምን ተስኖት በቃ አምጪ አንቺ። ኧረ ምን ሂሳብ አምጪልኝ። ነይ እጠጣለሁ፣ ገና እጠጣለሁ። አትጠጣም ወንድሜ፣ እኔ ካስቀየምኩ ይቅር በለኝ። ልብህን እንትን እያልክ ወንድሜ፣ አንተ ወንድሜ። ለዚህ ነው እንዴ የተገናኘነው? የምንጫወት አይደል እንዴ የተገናኘነው? ቁጭ በልሽ። ነይ ሂሳብ ቁጭ በል። ምን ሆነሃል? እንጠጣለን። አትይስ እንሂድ በቃ። ነይ እማዬ ሂሳብ። አንተ ወይዬ በጣም ነው የምትቀፈው፣ የምታስጠላው አንተ። እኔ አዎ አንተ ምን ታመጣለህ? ምን ልታመጣ? ቅድም እርግብ ነህ ስትለኝ ነበር። አሁን ቁራ መሰልከኝ። ምን ታመጣለህ? እሱ ቅድም ለእኔ ብለህ ነው አይደል የተውከው? እና አሁን ደግሞ ለእኔ ብለህ ምተው። ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ የሚለው ዘፈን በምን ተቀየረ ዛሬ? ከመጠጥ ዱላ ይገኛል ብላችሁ መጠን አትለፉ ትቀወራላችሁ። አይደለም? እንግዲህ እንዳየነው መጠጥ የአንዳንድ ሰዎችን ባህሪ ኮምፕሊትሊ እንዴት እንደሚቀይር አይተናል። ብርም ሲያገኝ የሚቀየር ሰው አለ። በነገራችን ላይ ባህሪው 50 ሺህ ብር አካውንቱ ላይ ከገባለት በቃ ሌላ ባህሪ ይዞ ወደ እናንተ ሊመጣ ይችላል። ኤኒዌይ እንግዲህ ያው መጠንቀቅ ነው። አይድረስ ነው። አራዳ ቅዳሜ ይቀጥላል። እንግዲህ ምሽታችሁን ፈታ ዘና እያላችሁ ከአራዳ ቅዳሜ ጋር አብራችሁን ቆዩ። ይመቻችሁ። በያላችሁበት ሰላማችሁ ይብዛ። እናመሰግናለን።